አዲስ አበባ ኦሮሚያ ልትሆን ጫፍ ደርሳለች። በኑሮ ውድነቱ ከፍተኛ ተቃውሞ ተቀስቅሷል። ጳጳስ ለመሆን ያሴሩ የሚገኙ የቤተ ክህነቱ ግለሰቦች ኢኦቲሲን ተቃውሙ። ውድና ክብረት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ባላችሁበት ቦታ ሁሉ ይብዛ። መረጃውን ለመላው ዓለም እንዲዳረስ ላይክ ማድረግ ሼር ማድረግ በፍጹም እንዳይዘነጋ እንላለን። እንግዲህ ዛሬም የተለያዩ ጉዳዮችን የተለያዩ መረጃዎችን ይዘን መጥተናል። ላይክ በማድረግ ቤተሰብ እንድትሆኑ ከምንመለከታቸው ጉዳዮቻችን መካከል እንግዲህ የመጀመሪያው የኑሮ ውድነትን በተመለከተ ከፍተኛ የሆኑ ተቃውሞዎች፣ ከፍተኛ የሆኑ ቅራኔዎች፣ ከፍተኛ የሆኑ ድምጾች የተሰሙ ይገኛል። የኑሮ ውድነቱ ሃይባ ያቷል። አንድ ሁለት የሚባል አይደለም። ከፍተኛ የሆነ ግርግር ተፈጥሯል። አብዛኛው ማህበረሰብ መኖር የማይችልበት ደረጃ ላይ ደርሷል። ያንን በተመለከተ የተወሰኑ ሐሳቦችን እናቅርብ። የኑሮ ውድነቱ ህዝቡን እያስቆጣ ያላባራው ጩኸት ያላባራው ኦሮሮ በከፍተኛ ደረጃ በከፍተኛ ሁኔታ ሰው ወይም ህዝቡ እንዳይቋቋመው የደረሰበትን ሁነት በተለያየ በኩል በተለያየ ሚዲያዎች በተለያየ አማራጮች ሁሉ ሰው ድምጽ እያሰማ ተቃውሞውን እየገለጠ ይገኛል። የተወሰኑትን ሐሳቦች እንደሚከተለው እናቀርባለን። ወጣቶችም አደባባይ እስከ መውጣት ደረጃ ደርሰዋል። አንድ ዕቃ ከነበረበት 500 ይሸጥ ነበረ። ዕቃ 1000 ብር ከገባ በእጥፍ ከጨመረ የሰው ደሞዙ ሳይጨምር ሌላ ወርሃዊ ገቢው የቀን ገቢው ሳይጨምር በ100% አንድ ነገር ጨመረ ማለት በጣም ከባድ ነው። ማንም ሰው መኖር የማይችልበት ደረጃ ነው የሚደርሰው። ግን 1400 ነው ተጣብቶ የሚደርሰኝ ማለት ነው። እንግዲህ አሁን በ1400 አንቺ ምንድነው የምታረጊው? እስቲ ለህሊናሽ ራሱ ማለት ነው። መንግስት ለምንድን ነው ይሄንን ወርዶ ማያየው? ታች ያለው እንደሃውን ካልጎበኝ ምን ያረጋል? ሀብታሙም አለው እየበላ እየጠጣ እንደፈለገ እየሆነ ነው። እኛንስ ማን ነው የሚመለከተው? በኑሮ ላይ ያው ተጎርተናል። ከሁሉም ነገር ደግሞ ዘይት ይብሳል። ዘይት 1000 ብር መግዛት ምን ማለት ነው? አቅም የሌለውስ እሺ፣ እንደኛ አይነቱ ድሃስ እሺ እንዴት እንሁን? ዛሬ እንደዚህ ከሆነ መንግስት ደግሞ ዝም ካለ አይደለም 1000 2000 ሊገባ ይችላል። ዝም ማለት የለበትም። እኔ አሁን ትናንትና ቤት እሁድ ቤት ይላለሁ ያለ ዘይት ዝም ብዬ ቅቅል ድንች ነው የሰጧቸው። እውነት ወላይ መሆን የለበትም። ተመልከቱ፣ እኛ ተናግረ ብቻ ዝም አንበል፣ እርስ በርስ እንረዳዳ። እቺ ቀን ታልፋለች። በየመጋዘኑ ቢትገቢ 3 የሌለበት የለም አለ አሽጓል። ግን እነሱ ይመጣሉ በብር ነው የሚሄዱት። ባዶ መጋዘን አንድ ሌላ ይከራያል፣ ባዶን መጋዘን ያሳያቸዋል። ያንንም አይቶ ደግሞ ብሩን ተቀብሎ ነው የሚሄዱት። ይሄ ዳይዝ ምን ይበላል? እኔ የሁለት ልጆች አባት ነኝ። ዘይት አሁን 4 ቀን ነው 5 ቀን ነው። በምን ልግዛ? እዚህ ከመጣሁኝ ስራ ከሰራሁኝ ማለት ነው ሳምንት አልፎኛል። ለማስመሰል ነው አሁን ይሄ ለብሼ የምመጣው። ለምን እንደሆነ ታውቂያለሽ? እዚህ ስራ ሳልሰራ ብውል 5 ሳንቲም ከኪሱ አይሰጥም። እዚች ጋር 1000 ብር ዘይት ሲሰጥ እኔን አያስበኝም፣ ባለሀብቱ ማለት ነው። 1 ብር በሚሸከመው ሌላ ቀን በሚያሸከመኝ ብር ነው የሚያሸከመኝ እና 1000 ብር ሽጬ ያለው ብሎ 2 ብር አያደርግልኝም። ይሄ አግባብ አይደለም። እንዴ በአግባብ እንስራ። ለምንድን ነው እንደው ፈጣሪያችሁን አትፈሩም ወይ በሉልኝ። መፍትሄው ደግሞ ይሄ ርካሽ ነው ይሄ መልካም ነው የሚባል ነገር የለም። እውነቴን ነው። እያደርከፍ ዘይቱ አንድ ጊዜ ቀነሰ ሲል መልሶ እዛው ነው እና እንግዲህ እግዚአብሔር አዋቂ ነው። እዚህ ያደረሰ እንዴት አሱኑ መለመን ነው እንጂ የኑሮው ነገር የያዝነው ገንዘብ ረድኤት የለው። ገበያ ገብተን ምኑ ከምን ለማትረባው እንግዲህ 1000 ብር ይዘሽ ገብተሽ አንድ ፌስታል ዕቃ ነው ይዘሽ የምትሄዱ። በጣም ከሚገባ በላይ ኑሮ ተወዷል። አልቻልንም፣ መኖር አልቻልንም። ራሱ እየጨመረ ነው በቃ የሚሄደው። ቤተሰብ ያለው አለ የሌለው አለ። ከሀብታም እኩል እኮ ነው የምንኖረው እኛ ባንድ ዳ መኖር አልቻለም። ዳ የኑሮ ጉዳይ ያው እንደጋለ ነው። ምንም መገለጫ የለውም። የገበያ ጉዳይ በአሁን ሰዓት ያለው ሁኔታ በጣም በሚያሳዝን ሁኔታ ሁሉም እየቀጠለ ያለበት ነው። ቅናሽ የሚባል ነገር አይታሰብም። ዘይት 1000 ምናምን ብር ትገዣለሽ፣ ሽንኩርት 30 ብር፣ ቲማቲም 30 ብር እንደዛ ያረግሽ እዚህ ጋር የምትሰሪበትን ሁላ ነው አውጥተሽ ዛጋ አጻፊውና የኑሮ ውድነቱ ለሁሉም ከባድ ነው። በበጋ እየጨመረ በክረምት ደግሞ ረጠብጠብ ሲል እኮ ይቀንሳል። እንዲህ አይነት ነገር የለም። ከፍ ካለ ከፍ ነው። እስኪ ዛሬ ገብቷልና ወረድ እናርገው የለም። በገበያው ደረጃ ሁሉም ይሄን የሚባል ነገር የለም። ምን ቅናሽ አለ? ምንም ቅናሽ የለው። እዚህ ጋር የገዛሽውን እዛ ጋር ጨምሮ የምታገኝበት ስለሆነ አንዱ ሱቅ ያገኝሽን አንዱ ጋር አታገኝም። የዋጋ ለውጥ አለ።
ከፍታው እየጨመረ ነው የሚሄደው። ቅናሽ የሚባል ነገር አይታሰብም። ሰው በፊት በ1 ሺህ ብር ይዞ ብዙ አይነት ዕቃ ገዝቶ መሄድ ይችል ነበር። አሁን በ1 ሺህ ብር ግፋ ቢል ወይ 2 አይነት 3 አይነት ዕቃ ነው ሊገዛ የሚችለው። እሱም በጣም አቻችሎ ሩብ ኪሎ ምናምን አድርጎ ማለት ነው። እየቀጠለ ሄደበት ነው ያለው። መንግስት ይሄንን ወረድ ብሎ አይቶ ያረጋጋልን፣ ሀገራችንን ሰላም ያርግልን። መስመር ማስያዝ፣ ህግን ማስከበር፣ ቅጣት ከሆነ መቅጣት። አንዱ ሲቀጣ ጎረቤቱ ይደነግጣል። ያኛው ሲታሰራረኔም ነገጧት ይላል። እንደዚህ መረኔ የተለቀቀ ነገር እና ተመለስ ብትዩ ምንም እና ሰውም ህዝቡም ተቸግሯል። ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው። መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ካልቆመ በቀር መጠገን አይቻልም። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ ፓብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴው ታማት እናቆየው ብንል ድሮፕ ያደርጋል ኢንፍሌሽን ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት ፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገር ሽቶ ሊመጣ ይችላል። እያደግን ነው ኢንፍሌሽን ለመግራት እየሰራን ያለ ነው። በየቀኑ የምናማረው ስለ ኑሮ ውድነት ግን ትክክለኛውን ጥያቄ እየጠየቅን ነው ወይስ ሁላችንም የጥፋቱ ተባባሪዎች ነን? መንግስት የገበያ መረጋጋትን መፍጠር ተስኖት የፖሊሲ ስህተቶቹና የደላሎች ቁጥጥር ማጣት ህዝቡን ለራብ ዳርገዋል። ነገር ግን እኛስ? ነጋዴው ያላግባብ ዋጋ ሲጨምር፣ ሸማቹ ደግሞ ነገ ይብሳል በሚል ስጋት ያላግባብ ሲያከማች የዋጋ ግሽበቱን አብረን እያባባስ ነው። መንግስት በቢሮክራሲ ህዝቡ ደግሞ በስግብግብነት አገሪቱን አጣብቂኝ ውስጥ ከተናታል። ለመሆኑ ጥፋተኛው ማን? መቆጣጠር ያቃተው መንግስት ወይስ አጋጣሚውን የሚጠቀም ነጋዴና ስጋት? የዚህ ኑሮ ውድነት ጉዳይ አንድ ሁለት የሚባል አይደል። አስፈሪና አስጊ ነው፣ አስጨናቂም ጭምር። በሌላ መረጃ ቤተ ክህነቱ ለማን እንደቆመ እንኳን ማወቅ እስኪከብደን ድረስ ተደርሷል። ተጠሪነቱ ለማን እንደሆነ ቤተ ክርስቲያናት ገንዘብ የሚያካብቱበትን ደረጃ ብቻ ይፈልጋል። በምን መንገድ ገንዘብ ላካበት፣ እንዴት አድርጌ ራሴን በራሴ ላስተዳድር። አሁን እያንዳንዱ ቤተ ክርስቲያናት የገንዘብ መጠናቸው ላይ ባንክ ላይ ያላቸውን ብር የመሙላት ጉዳይ ላይ ነው የሚጠመዱት እንጂ ስለ ሌላው ምዕመን ስለሚገደለው፣ ስለሚፈናቀለው፣ በረሃብ ስለሚሰቃየው፣ ኑሮ ሰማይ ስለደረሰበት ምዕመን የቤተ ክህነቱ ግለሰቦች ወይም አባት ነን ባዮች አንድም ድምፅ አይሆንም። ይልቅስ እንዴት አድርገን ጵጵስና እናገኛለን የሚል ተልእኮ ነው ያላቸው። በዚህ መምህር መርጌታ ብርሃኑ ተክለ ያሬድ እንዲህ ይሉናል። ልካት እቺን አጋጣሚ ብፁዕ አቡነ ለመባል የሚጠቀሙባት አካላትም ቢሆኑ እድሜያችን ስንት ነው ብሎ ማሰብ መቻል አለባቸው። ስንት ዘመን እንኖራለን ከዚህ በኋላ? በዚህ አጋጣሚ የሆነ ችግር ይቆማል፣ ሰላም ይመጣል፣ ድርድር ይመጣል። ያን ጊዜ አሁንም ተደራድሮ የማዕከላዊ አካል መሆን ይቻላል ምናምን በሚል ደረጃ ምን ያህል ዋጋ ልናስከፍላት ተዘጋጅተናል? ምን ያህል እንደገና ካህናቱን መከፋፈል፣ እንደገና ህዝቡን መከፋፈል በምን ያህል ርቀት ይጓዛል ብለው ያምናሉ? እና ይሄ ልክ ያልሆነ ሐሳብ ቤተክርስቲያን ከተመሰረተችበት ዓላማ ክርስቶስ ከሞተለት ዓላማ በተቃራኒ የሚቆም ኢኦቲሲንም ጨምሮ የሚዲያ አማራጭ አለን ብለን እንዳንኮራ አንገት እንድንደፋ እንዲያሳፍረን የሚያደርግ እንግዲህ ኢኦቲሲ ነው። የህዝብ ግንኙነትን ደግሞ የሚለቀቀውን እያያችሁ ነው። የሆነ ጳጳስ አስመረቀ፣ የሆነ ጳጳስ ጎበኘ፣ የሆነ ጳጳስ እናታቸው አረፈች፣ ግልብጥ እያሉ ከ30 በላይ ጳጳሳት ይሄዳሉ። የጳጳሳት ክብር እንኳን እንዲወርድ እየሆነ ነው እዛ ባሉ የቤተ ክህነቱ ግለሰቦች። በዚህ መካነ ሰላም፣ በዚህ አርሲ፣ በዚህ የሆነ ቦታ ላይ መከራ፣ ሞት፣ ስቃይኛ ለመርሷል። ብፁዕ ቅዱስ ፓትርያርኩ እንኳን እንዳይናገሩ የሆኑበት ደረጃ ላይ ተደርሷል። በኢኦቲሲን ጨምሮ በርካቶቹን ልንቃወማቸው ይገባል። አስፈላጊነታቸው ጎልቶ ስለማይታይ ነው ማለት። እንዲህ ሆኖ እያለ የሌሎች ቤተ እምነቶችን ጉዳይ ደግሞ እንመልከት። በራፕ ኢየሱስን እናመሰግናለን ብለው የፕሮቴስታንት ቤተ እምነት ደግሞ መውደቅ ጀምሯል። የወደቀ ጭራሽ ወደ መጥፋት ደረጃ ደርሷል። እንካት
ጋይስ እንዴት ናችሁ? እዚህ ጋር በሰራሁት ቪዲዮ ሰው እንዳለ እያበደ ነው። ኮሜንት ገብታችሁ አንብቡ። ክለብ ነው ወይ? እንዴት ነው እንደዚህ የምታመልኩት? ጭፈራ ቤት ነው ወይ? ማለት አልገባኝም። ለኢየሱስ ክርስቶስ ከዚህ በላይ ብንሆንለት ደስ ይለን ነበር። በጭንቅላታችን ተተክለን ብናመልከው የሚያንሰው ጌታ ነው ያለን እና ወካችሁ ያገናዘባችሁ ጻፉ። ምንድነው እንዴ? ስናመልክ መከራ፣ ሳናመልክ መከራ፣ ከዚህ በላይ ገና እናመልከዋለን። የኔት ጌታ ኢየሱስ ምን አጥፍቶ ነው እንዴ? ነገር ምስጋና ነው? ጌታ ኢየሱስን ለማብሸቅ መሞከር ነው? ጭራሽ የናይት ክለብን ልምድ ቸርቻችሁ ማምጣታችሁ ሳይንስ ጭራሽ ሲያንሰው ነው ባናታችን ብንተከል ለማመስገን ነው ለማብሸቅ ነው እየሞከራችሁ ያላችሁት ጌታ ኢየሱስን። እግዚአብሔር አምላክ ባልጠይቃችሁ መንገድ እያመለካችሁት ጭራሽ ደግሞ ሲያንሰው ነው ብሎ ደግሞ ጭራሽ ባናቴም ለምንድነው የምትተከየው? ባናትሽ መች ጠየቀሽ? እግዚአብሔር እኮ አልጠየቀሽም። ባናትሽ እንድትተከይም እንደዚህ እየጨፈርሽ የናይት ክለብን ልምድ ቸርችሽ ውስጥ አምጥተሽ እንድደንሽም እኮ እግዚአብሔር አልጠየቀሽም። ጭራሽ ሲያንሰው ነው። ነገ ደግሞ እርቃንሽንም ወተሽ እያመለክሽ ለምን እርቃንሽን ሆነሽ ስትበይ ሲያንሰው ነው ልትይ ነው? እንዲስ እንደማትይ ምንድነው ያለን ማስረጃ? ይሄ ልምምድ ሁሉንም ፕሮቴስታንቶች በፍጹም አይወክልም። በተለይም ደግሞ የቆዩ ትልልቅ የፕሮቴስታንት አብያተ ክርስቲያናት ይህንን ነገር ይቃወማሉ። ችግሩ ምንድነው? በፕሮቴስታንት ውስጥ እንዲህ አይነት ልምምዶችን ስትቃወም ማድረግ የምትችለው በራስ ቸርች እንዲህ አይነት ነገሮች እንዳይከወኑ ማድረግ እንጂ ይህንን የሚከውኑ ቸርቾችን ምንም ማድረግ አትችልም። አብዛኛውን ጊዜ ይህንን ልምድ ከዓለም ወደ ቸርች ያመጡትም የግለሰብ ሐሰተኛ ነቢያት ቸርቾች ናቸው። ስለዚህ እነዚህ ሰዎች በፍጹም እንደ ፍላጎታቸው ወጣቱን በሚያዝናና መልኩ ሄዶ ስጋዊ ፍቃዱን የሚፈጽምበትን ናይት ክለብ ዘግቶ እዚህ መጡ እንደፈለገ እንዲጨፍር ነፃነት ሰጥተው እንዲደንሱ የሚያደርጉ ሐሰተኛ ነቢያት ቸርቾች የግለሰብ ቸርቾች ናቸውና እባካችሁም ፕሮቴስታንት እንደው ትንሽ ከቀልባችሁ ሁኑና ቢያንስ ትልልቆቹን የቀደሞቹን የራሳችሁን ቸርቾች እነርሱን ተቀላቀሉ። ከነዚህ ከግለሰብ ከሐሰተኛ ነቢያት ቸርቾች ውጡ። በእንደዚህ አይነት መንገድ ራሳችሁን አውራችሁ ጭራሽ የናይት ክለብን ልምድ እያመናፈሳችሁት መንፈሳዊ ለማድረግ ምናምን አትታገሉ፣ አትጣሩ። ይህ ልምምድ በጣም በቅርብ ዓመታት የጀመረ የጴንጤዎች ልማድ ነውና ይህ በእርግጠኝነት ቀስ በቀስ ነገ ለምሳሌ ዳንስ ቱቶሪያል እንደማይከፈት መንፈሳዊ ዳንስ ቱቶሪያል እንደማይከፈት በምን እርግጠኛ መሆን እንችላለን? ዳንስ ችግር የለውም ተብሏል። መንፈሳዊ ይደረጋል፣ በመዝሙር ይሆናል። ዳንስ ቱቶሪያል ራሱ መከፈቱ አይቀርም። ወይም ደግሞ ናይት ክለብ እንደሚባለው ናይት አምልኮ ተብሎ ነገር እንደማይጀመር በምን እርግጠኛ ነን? ልክ ሰዎች የስጋ ፍላጎታቸውን ለማሟላት ናይት ክለብ ሄደው እንደሚጨፍሩ፣ እንደሚጠጡ፣ እንደሚዝናኑት እንዲሁም በቃ በመንፈሳዊ እናድርገው ተብሎ የሆነ የናይት የአምልኮ ተብሎ ምናምን እንደማይከፈት ምንም ማረጋገጫ የለንም። ባይዙ እና ደግሞ ሲቀጥል ናይት ክለብ የሚሄዱ ሰዎችን የመቃወም የመውቀስ ሞራላዊ ልዕልናስ አላችሁ ወይ? እንደዚህ አይነት ሰዎች ወይንም ይህንን ነገር ኖርማላይዝ የምታደርጉ ፕሮቴስታንቶች ናይት ክለብ የሚሄዱ ሰዎችንስ የመቃወም ሞራላዊ ልዕልናስ አላችሁ ወይ? አምልኮ ሰዎች መንፈሳቸውንና ነፍሳቸውን ከፈጣሪያቸው ጋር የሚያገናኙበት መንገድ እንጂ ስጋዊ ፍላጎትና ፈቃዳቸውን የሚወጡበት ስፍራ በፍጹም አይደለም። የሚወጥበት ነገር በፍጹም አይደለም። ይህንን ዓለም ወደ ቸርቻችሁ ማምጣታችሁ ሳይንስ ጭራሽ ደግሞ ሲያንሰው ነው እያላችሁ ባታቆለጳጵሱትና ባታቆላምጡት ባታመናፍሱት መልካም ነው። ሰላም ክርስቶስ ይብዛላችሁ። በመስፋት ደረጃ ላይ ያለው ፕሮቴስታንት ቤተ እምነት አሁን ሬጌ ራፕ ምናምን እያለ መጥቷል። ናይት ክለብ ሜዳ አይጠበቅባቸው ነው። በአጠቃላይ እዛ መጨፈር ይቻላል። በሌላ መልኩ የኑሮ ውድነቱ ከፍ ብሏል ብያቸዋለሁ። አንድ ግን ትክክል ያልሆነ ኢየሱስ ጌታ ነው ያሉ በየአደባባይ ሲሰብኩ ማርያም አማላጅ ናት እያለ አንድ ግለሰብ ኦርቶዶክስ ነኝ እያለ ሲነሳ ሰምተናል። ትክክል ያልሆነ መንገድ ነው። ትክክል ያልሆነ አካሄድ ነው። ንካት ማርያም አማላጅ ናት። ዓለም ሁሉ ይስማ። ማርያም አማላጅ ናት። በራሱ ስም ይስማ። ማርያም አማላጅ ናት። ጆሮ ያለው ይስማ። ማርያም አማላጅ ናት። አማላጅ ድንግል አማላጅ እመቤታችን ቅድስት ድንግል ማርያም የጌታችን መድኃኒታችን ኢየሱስ ክርስቶስ እናት አማላጅ ናት። አዋጅ እመቤታችን ቅድስት ድንግል ማርያም አማላጅ ናት። እመቤታችን ቅድስት ድንግል ማርያም። ይሄንን ነገር ግን ማን ነው የሚያስቆመው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ እንደዚህ አይነት ስርዓት የላትም። ብዙ ጊዜ እየተናገርን ነው። ይሄ ልክ አይደለም፣ በየአደባባዩ የምታደርጉት ስብከት ትክክል አይደለም እያልን የፕሮቴስታንቱን እምነት በአደባባይ የሚደረጉ ስብከቶች ልክ አይደሉም አቁሙ እያል እኛ ኦርቶዶክሳውያን ደግሞ ሄደን ስንሰብክ ወይም ድንግል ማርያም አማላጅ ናት እያል ቅዱሳት ስዕላትን በየአደባባዩ ዘንድ ስንጮ ልክ የሚሆንበት ምንም አይነት መንገድ የለም። ቤተክርስቲያን ቅዱሳት ስዕላትን አክብራ የምታስከብርበት ቦታ አላት። ስብከትና የትምህርት አገልግሎት የምትሰጥበት ቦታ አላት። በየአደባባዩ እየተጋቡ በዚህ ኢየሱስ ጌታ ነው፣ በዚህ ድንግል ማርያም አማላጅ ናት
ምን አደርገውን እንኳን እየገባን ያለ አይመስልም። ከዚህ ድርጊት ልንቆጠብ ያስፈልጋል። በእንዲህ አይነት ሁኔታ ድንግል ማርያምን ከፍ ያደረግናት ያስከበርናት መስሎ የሚታየን ከሆነ ተሳስተናል። በእንዲህ አይነት ሁኔታ የቤተ ክርስቲያናችንን ትምህርት እያስተማርን እንደሆነ ሚገባን ከሆነ ተሳስተናል። ለሌላው ሲሆን ኃጢአት ለኛ ሲሆን ጽድቅ የሚሆንበት መንገድ የለም። ቤተ ክርስቲያን ወንጌልን የምታስተምርበት ስርዓት አላት። ቤተ ክርስቲያናችን እንዲህ አይነት ተልእኮ ከአባቶቻችን የተቀበል እንዲህ አይነት ስርዓት የለም። እባካችሁ ወጣቶች የምታደርጉትን ነገር አስባችሁ ምን አይነት ጉዳት ያመጣል፣ ትክክል ነው ወይ የሚሉ ነገሮችን ተገንዝበን ልናደርግ ያስፈልጋል። ሁሉም ነገር በስርዓትና በአግባብ ነው የሚሆነው። ስለዚህ ከዚህ አይነት ድርጊታችሁ መች ነው የምትቆጠቡት? ይባስ ተብሎ ወደ መጋባባት ውስጥ ተገብቷል። ለቪው እና ለቫይራል ተብሎ የሚደረጉ ነገሮች ተገቢ አይደሉም። ከዚህ ድርጊታችሁ ተቆጠቡ። ትክክል አይደለም። እንዴ ነገር አንደገፈም። ስርዓት አለው፣ ልክ አለው። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው። ነገረ ማርያምን ማምጣት ደግሞ አግባብነት የለውም፣ ራሱን የቻለ መንገድ ስለሆነ ማለት ነው። ይሄ ጀግና ነው ምናምን አይደለም። እንዲህ ጀግናነት ይሄ የጀግንነት መለኪያ አይደለም። በራስ መንገድ፣ በራስ ቀለም፣ በራስ ሐሳብ፣ በራስ መንገድ መምጣትና ማስተማር ይገባል የሚል ምልከታ አለን። መምህራችን ደረጀ ነጋሽ ዘወይንዬ ፍትህ ለአያት ይላሉ። ዛሬ እኔ አይደለሁም እንደዚህ አይነት ሐሳብ የኔ ሐሳብ አይደለም የሚለው መልእክት የሚተላለፈው ትክክል ያልሆነ ነው። ሀያት መሐመድ አባ ሳሙኤል ጋር የቀድሞ የኮምቦልቻ መድኃኔዓለም ቤተክርስቲያን አስተዳዳሪ ጋር በደንብ ጠይቃ ተመራ አምና ክርስትናን የተቀበለች ነው። ይህንንም ለማጣራት ክቡር አባታችን አባ ሳሙኤል ጋር ደውለን እውነተኛ መታ እንደተማረች ክርስትናውን እንደገባት እሷን ይዛት የመጣችው ክርስቲያን የሆነችው ኤልሳቤጥ የምትባል ጓደኛዋ እንደሆነ ነግረውናል። እዚህቺ ልጅ አምናበት ተመራ አውቃ ክርስትናን የተቀበለች እንጂ በድንገት መታ ቃለ መጠይቅ የሰጠች አይደለችም። ሌላው እንግዲህ ፍትህ ለአያት ብለዋል። በሌሎች መረጃዎች እመለሳለሁ። በደንብ አድርጋችሁ ላይክ አድርጉ። እነዚህ አስቸኳይ የሆኑ ሁለት ሀሳቦችን ግን ላስደምጣችሁ ፈለጉ። ላይክ አድርጉ፣ ሼር አድርጉ። ቪዲዮ ስንሰራ ቀላል አይደለም። ብዙ ሀሳቦችን የምናመጣው በመረጃ አስደግፈን በማስረጃ አስደግፈን የምንመጣው። ስለዚህ በደንብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አግዙን እንላለን። ይሄ መረጃ ቢያንስ ከ500 በላይ ላይክ ይኖረው። ባካችሁ ኦርቶዶክሳውያን ኢትዮጵያን፣ ኤርትራውያን ሁለቱ ቪዲዮዎች እንድካተል አትሰሙም፣ ግን እንናገራለን። ከመጮ ውጭ ምንም አማራጭ ስላሌለን ማለት ነው። ፍቃዳችሁ ከሆነ ኮፒ ሊንክ አድርጉ። ስለ እውነት ለመናገር ማለት ነው። ትዕግስት ካላችሁ ቆም ብላችሁ አድምጡ እና ግቡና ይሂዩ። በየቦታው ለሚገደሉ ኦርቶዶክሳውያንና በገዳም ውስጥ ለሚታረዱትና ለሚገደሉት መነኮሳት ማን ነው ተጠያቂ? ፍትህ የሚያሰጥ ማን ነው? ሰላማችንን የሚያስመልስልን ማን ነው? ሰው በሀገሩ በቂው መኖር አይችልም እንዴ? እኔ ኢትዮጵያዊ ሆኜ በሃይማኖቴ ደግሞ ኦርቶዶክስ እምነት ተከታይ ሆኜ መኖር አልችልም? እንግዲህ ዝም ብለን ተቀምጠን እየተደፈርን እየተገደልን እየታረድን ነው። ዛሬም ሐምሌ 15 2018 ዓመተ ምህረት በአማራ ክልል በደቡብ ወሎ አገረ ስብከት የአባይ ቅድስት አርሴማ ገዳም ውስጥ በመነኮሳት ላይ የድሮን ጨፍጨፋ የድሮን ደብደባ ተደርጎባቸዋል። ከ10 በላይም ህይወታቸው አልፏል። ከዛ በላይ የሚሆኑትም ደግሞ ወደ ጤና ተቋም ተወስዷል። ያልሞቱት ጉዳት የደረሰባቸው ማለት ነው። ማን ይሁን ፈራጁ? ማን ይሁን ድምጽ የሚሆናቸው? ግን እሺ እስከ መቼ እንደው እግዚአብሔርን እስከ መቼ አላችሁ? እዚህ ቲክቶክ ላይ ማለት ነው ባለማተብ ይሁን ሻንቺ ባንዳ፣ አንተ ባንዳ፣ የቲክቶክ ቀምጠኛ፣ የቲክቶክ ኮዳደር ይሆናችሁ እዚህ ማተባችሁን ሽጣችሁ የውሸት ማተባ አንግታችሁ በቲክቶክ የምትተዳደሩ ስለሚሞቱት ኦርቶዶክሳውያን ግድ የማይሰጣችሁ ጠብቁ። ሁላችንም ያለ መገደላችን፣ ሁላችን ያለ መታረዳችን
የጊዜና የቦታና የሰዓት ጉዳይ ነው። ማናችንም አይቀርልንም። ጽንስ ያስወረዳችሁ ከሰይጣን በተማሩት ትምህርት ከሴቶች ማህፀን ጽንስን አወጡ እግዚአብሔር እስኪቆጣ ድረስ። ይብላኝላችሁ ጽንስ ያስወረዳችሁ ማህፀን የዘጋችሁ አላዋቂ ነው እግዚአብሔር። አንተ አዋቂ አቤት ተምሮ ተሞቶ በእቅድ ሊመራ በእቅድ በገዛ ራስህ በአፍጢምህ እየተደፋህ ነው ያለኸው። ጽንስ አስወርዶ ቤት ሊቃና እቅድ ሊሳካ ጽንስ አስወርዶ ማህፀን ዘግተሽ እቅድሽ ሊሳካ የእግዚአብሔር መቅደስ አፍርሰሽ ይብላኝላችሁ ይህን ትምህርት ያስተማሩ ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። 2 መላእክት ይመደባሉ። ያስወረዳችኋቸው ሁሉ በሙሉ ተመዝግቧል። ደም ያፈሰሰ ደሙ ይፍሰስ። ከመጨካከን ሰውረን ማለት እንዴት ሰው በእናቱ ከአንድ ማህፀን ወጥተው በአንድ ቀን ተዘርተው በአንድ ቀን በቅለው ምን ነው በወንድሙ ጨከነበት? ኧረ መድኃኔዓለም ክርስቶስ ከመጨካከን ሰውረን። በ8ኛው ሺህ የሚወለደውን ሁሉ እግዚአብሔር ያጥራው። እድሜ ለቻይና ላስቲክ ገና ብቅ ሲል ላስቲኩን ታጎርሰዋለች። ላስቲኩን ያኝካል። በስማም እንኳን ትሉበታላችሁ። ኧረ ስለ ወላዲተ አምላክ እንደው የተወሰነ ጊዜ እንኳን አጥቡጡት። ኧረ ተው የሚየወዟ ጠረኗ እኮ ይጠቅማል። የእናቴ ልጅ ደግነቱ ይተላለፍበታል እኮ የእናቴ ልጅ። የላም ልጅ ዛሬ ይኸው መተዛዘን ጠፋ። ላስቲኩን ሳኝ ካደገ ይኸው ትውልዱ ወገኑን ያኝከዋል። ይኸው ቀንና ሌሊት መጀመሪያው ላስቲክ መሞቻውም ላስቲክ። ዛሬ ምክር እንሰማለን። አባት የሚመክረው ልጅ አለ፣ የአባቱን ምክር የሚሰማ ልጅ አለ፣ የእናቱን ምክር ይሰማል። ተሰብስቦ ካህን ይዞ ነው የሚታጨው። በየመናፈሻው እየተዛጩ እየጫጩ ቀሩ። እሁድ ሰርግ እንጠናና፣ በሳምንቱ እሁድ አጣና። ዝጌር ያጠናሽ እየሰረጉ ነው። አቤት እግዚኦ እየሰረጉ ነው። ቅዳሜንም ገብተውበታል፣ እሁድም ገብተውበታል። ቅዳሜ ሰርግ፣ ግንቦት ሰርግ ደርጋ መጣ፣ እኛም ገባንበት። ለማንኛውም እየሰረጉ ነው። ምን ማለት ነው እየሰረጉ ነው? ዛብሮ ከቻሉም 3-4ቱን አስጨንግፈው ጥሩ በሕይወት ሊኖር እናት አባትን በድንግልና ክብረሽ ውጭ። አይ ጉድ! እናቶቼ ልጄ ከማለት ሰውረኝ፣ ከልጅ መከራ ሰውረኝ እያላችሁ አልቅሱ። ልጆች ያላችሁ ሰዎች ልዑል እግዚአብሔር ሰውን በመልኩ ፈጥሮታልና የእናቴ ልጅ በተጸነሰ በ40 ቀኑ ሙሉ እጁ፣ እግሩ፣ ሰውነቱ፣ ጆሮ፣ ሁለመናው ሰው መሆኑ የሚለየው በ40 ቀኑ። ይብላኝላችሁ ጽንሱን ያስወረዳችሁ ያፈረሳችሁ ወጣም ወረደ የሚገባ የሚጠቀምበት የለም እንጂ ንስሐ የእግዚአብሔር ንስሐ የሕይወቷ የታደለ ይታጠብብሽ። እናት ያዘነችባችሁ፣ አባት ያዘነባችሁ፣ ቤተ ክርስቲያንም እናት ናት። ቤተ ክርስቲያን ያዘነችባችሁ የእናቴ ልጅ ሀገርም እናት ናት። በባዶ እግሩን ያስተማረህን ወገንህን ጥለህ የበለጸገ ሀገር እየናፈቀህ ልበነጭ አድርገነዋል ትውልዱን። ልበነጭ ትውልድ እየሄደ ጥሏት ሄዷል። ባዶ እግሩን ያስተማረህን ወገንን እየጣልክ ሄደህ ቀንቶሃል። ያዝ ሂድ። አሁንም ሕያው እግዚአብሔርን አትመለስም። የሰይጣን መምህራን፣ የአጋንንት መምህራን እግዚአብሔርን አላዋቂ አድርጋችሁ ትውልዱን ገደል የከተታችሁ። ትንቢቱ ተጽፏል። የእግዚአብሔርን ሀገር እንደ አትክልተኛ ጎጆ አደረጋችኋል። አትክልቱን የሚፈልገውን ቦታ ሲደርስ ወደ ፍርስርስ አርጓት ሄደ። ቅድስት ሀገርን አረከሳችኋት። መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። መዝሙር 96 ከቁጥር 9 እስከ 12 ነቢየ ልዑል ዳዊት እናቱ ኢትዮጵያዊ ናት።
ሁብሌ ትባላለች። ዘርን አይመለከትም ያገር ስም። አእምሮ ያላቸው መንፈስ ቅዱስ ያልተለያቸው ሰዎች፣ የእግዚአብሔር ጸጋ ያደረባቸው ሰዎች። ውድና ክቡራት ቤተሰቦች የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላል። በሌሎች መረጃዎች እንመለሳለን። ተሰናበትን። ሰናይ ቆይታ ይሁንላችሁ።